እንድታቀው ብዬ ነው እንድታቀው ብዬ ነው። የእግዚአብሔር አብሮነት በቅዱሳን መጽሐፍ ላይ ያየነው ብቻውን የተጣለው ዮሴፍ የእግዚአብሔር አብሮነት አብሮት ነበረ። 11 ጋር የእግዚአብሔር አብሮነት አልነበረ። ጉድጓድ ውስጥ ብቻውን ነው የገባው፣ አብሮት እግዚአብሔር ነበር። ብቻውን የቀረው የእግዚአብሔር አንድያ ልጅ ወልድ ክርስቶስ ጋር አብ ከኔ ጋር ነው አለ። ብቻውን ነው ግን የቀረው። ሁሉም ስተውታል። አንተ አስተሳሰብህ ከነዚህ ሐሰተኛ ነቢያት እንኳን የተለየ እንዳልሆነ ነው የምነግርህ። ብንከስር ከኔ ጋር ስለተጣሉ ከሰሩ ትላለህ። መኪና ቢገጭን ከኔ ጋር ስለተጣሉ መልአኩ መኪና ውስጥ ወርውሮ ከተታቸው ትላለህ። ምክንያቱም አንተ ነገሮችን ሁሉ የምታያይዘው ካንተ ጋር እግዚአብሔር መኖሩን በክፋት ሰዎች ላይ እንደሚገልጥ ነው። ለዛ ነው ህልሞችህ ሁሉ ካንተ ጋር ስለተጣሉ ሰዎች መሞት፣ መቀንጨር፣ ማበድ የምታልመው። ዶሮ ብታልም ጥሬዋን ነው አሉ ሰዎች። ዶሮ ብታልም ምኗን ነው? እስቲ ጻፉልኝ። ዶሮ ብታልም ምኗን ነው? የፈጠነ ጎበዝ ይጻፍ። ዶሮ ብታልም ምኗን ነው የምታልመው? ኤርሚያስ ሲያልም እንድትሞቱ ስለሚፈልግ ሞቷችሁን ነው የሚያልመው። ኤርሚያስ ባልም እንድትጠፉ ስለሆነ የሚፈልገው መኪና ሲገጫችሁ ስታብዱ ነው የሚያልመው ኤርሚያስ ህልሞቹን ተመልከቷቸው። ህልሞቹ የጭካኔ ውጤቶች ናቸው። ሰው ሲከብር አያዩም። ሰው ድል ሲያደርግ አያዩም። ወንድሞቹ ከሱ ሲሻሉ አያዩም። ትህትና ማለት ወንድም ከኔ ይሻላል ብሎ ማሰብ ነው። የኔን ያክል ወንጌል የሰበከ የለም፣ የኔን ያክል የወንጌል አርበኛ የለም። ብራዘር አንተ ሳትኖር ወንጌል ነበር፣ አንተ ባትኖርም ወንጌል ይቀጥላል። አሁን እኔ በወንጌል በመኖሬ ምናምን የሚባል ነገር የለም። ባትኖር ይቀጥላል። በቃ ጳውሎስን ኢየሱስ እንደዚህ አለ፣ ብትቃወም የሞጊያውን በትር ብትቃወም በአንተ ይበስብሃል። ከመጣ ትጠቅማለህ፣ ካልመጣ ግን እግዚአብሔር አይጎልበትም። አይደለም ጳውሎስ አይደለም ሌላው የመላእክት ሲሶ እንኳን ቢወድቁ ከእግዚአብሔር ተቃራኒ ቢሆኑ እግዚአብሔር አይጎልበትም። እግዚአብሔር ያለማንም ሙሉ የሆነ አምላክ ነው። ያለማንም አሁን እግዚአብሔር ጋር ያለ ነው አሁን እግዚአብሔር ጋር ያለ ነው። በጣም በቃ ያለኛ እግዚአብሔር ባዶውን ስለሚቀር ሳይሆን ያለኛ እግዚአብሔር ብቻውን ስለሚቀር ሳይሆን እኛ ያለ እግዚአብሔር ህይወት ስለሌለ ነው። ብራዘር እዚህ ሚዲያ ላይ በኤርሚያስ ምክንያት የሰደባችሁን ሰዎች ወረፋችሁን ጠብቁ። ቦኖ ላይ የተደረደረ ቢጫ ጀሪካን ከፊት ለፊቱ ያለ ጀሪካን ሲሞላ ቀጥሎ የሱ ተራ እንደሚደርስ ለስድብ ወረፋ ይዛችሁ ነው ያላችሁት። ሌላው ተሰድቦ ሲጨርስ ያንጓ ቅጠጣችሁ ያላገጣችሁ ሰዎች በአቋም የተለያያችሁ ይቅርታ አድርጊልኝ። ስም እኔ ካዳሚ አላስገባም። በሐሳብ የተለያያችሁ ጊዜ፣ በአይዲዮሎጂ የተቃረናችሁ ጊዜ፣ አይ እንደዚህማ አይደለም ያላችሁ ጊዜ እናንተ ለመሰደብ ወረፋችሁ ይዛችሁ እንጂ ከቀለም ወርቅ ስድብ የሚተርፍ ሰው እዚህ ሚዲያ ላይ የለም። ምን ብያችኋለሁ? የቦኖ ጀሪካን ለመሙላት ወረፋ እንደሚይዝ ከፊት ያለው ጀሪካን ከሞላ በኋላ እሱ በተራው እንደሚሞላ ሁሉ ለስድብ እየተሞላ ነው። አሁን ሙለታ ተሰድቧል፣ ነገ አንተ ተሰደባል። አለክ እና ምንድነው የምትለው? ሰላማዊ ነገር ከፈለክ በሰላም መኖር ትችላለህ። አይ እቺ የገባቸውን አይደለም የከባቸውን አይደለም። አንድ አለች እዛ የቀለም ወርቅ እንትን ማህረብ ያዣለች። ማህረቤን ያያችሁ አብራውን የምትጫወተው ገስት ላይ ማህረቤን ያያችሁ አላየንም ባካችሁ የምትጫወታለች አብራ። እዚህ ጋር ቤቱ ሂደ ንገረው፣ ለምን አታዋራው? ፒስፉል እንደነሽ ግን አንቺ ቀደም እዛ እኔ አንዳንድ ሰዎች እዚህም እዛ ማሜን የምትሉ ሰዎች አካውንታችሁን ሁለት ሰው ነው የሚጠቀመው። ምንድነው እዛ አንዱ እዛ የሚመቸው አንዱ እዚህ የሚመቸው ነው የሚጠቀመው። ምንድነው እናንተ ሰላም ናችሁ? ቀለሜ እንዴት ነህ? ፈገግቴን እንዴት አየኸው? እንደምትከታተለኝ አውቃለሁ። እንቅልፍ እንደሌለ አውቃለሁ። እንደማትተኛ አውቃለሁ። ምክንያቱም ሁሉም ሰው ባንኖባል። ከሴት ድሮ ስትናገረው ሰው ይንቀጠቀጥ ነበር፣ ይርድ ነበር፣ ይፈራህ ነበር። አንተ ተናገርካቸው ማለት ሰዎች ከሳር ከመሬት ላይ ሲነቀል እንደማይለመልም እንደማይቀጥል ህይወታቸው የሚቀጥል አይመስላቸውም ነበር። አሁን ግን ለመዱ። ሁሉ አቧራ ታጨሳለህ፣
ያ አቧራ የቦነነበት ሰው ደግሞ አራግፎ እንደሚቀጥል ያንተን ስድብ ሁሉም ሰው አራግፎ ነው የሚቀጥል። እንዲህ ሆነሃል ብራዘር፣ አቧራ ሆነሃል። አሁን ብትሳደብ እንደዚህ ነው፣ ቡድንህን ብታደራጅ እንደዚህ ነው። ማንም ሰው ከቆብ የሚቆጥርክ የለም። እንደዚህ ተሳደብ። አሁን የፈለከውን ስድብ ብትሳደብ ያንተን ስድብ ተከትሎ ሰዎች ካንተ ሐሳብ ጋር አይስማሙ። በጣም ብዙ ሰዎች ባነውብሃል። ሲረዱክ ሲደግፉክ የነበሩ ሰዎች ቼክ አድርግ፣ አብረው ከሄዱ እግዚአብሔርን ስለማይወዱ ለእውነት ስትገፋ ገፍተው ከሄደው ምናምን እንዳይመስልህ። እግዚአብሔርን እንደማትወደው ገብቷል። ከራስ በላይ የምትወደው የለም። ከራስ በላይ እግዚአብሔርን እንደማትወደው አንዱ ማሳያ ዮኒ ማኛ ጴንጤ የተጫወተ ሰሞን ወንጌል ባናቱ ይዘግዘቅ ሲል የ8 ወር ሕፃን ነው ካልክ በኋላ አንተን ባናት ተከተል ሲል ግን ከቤተ ክርስቲያን አባረርከው፣ ከህብረት አባረርከው፣ ከጴንጤነት መዝገብ ላይ ሰረስከው። እግዚአብሔር ይመስገን። የህይወት መዝገብ ያዥ አንተ አልሆንክ። የህይወት መዝገብ ያዥ ቢሆን በወዳጅነት የተመዘገቡትን ሁሉ በቀይ ቀለም እየጻፍክ ታደምቃቸው ነበር፣ እኛን ተሰርዘን ነበር። እግዚአብሔር እኮ ቸር። እንዳንተ አይነት ያስተሳሰብ ስንኩልነት ውስጥ ለሚወዘፉ ሰዎች የሌላን ሰው ዕጣ ፈንታ በአፋቸውም ላይ በህይወታቸውም ላይ ያስቀምጥ። እጅክ ላይ ስለሌለን እግዚአብሔርን ስለ ቸርነቱ አመሰግናለሁ። አንተ እጅ ላይ ስላላስቀመጠ አንድ ቀን እስቲ ተናገር፣ አንድ ቀን ተናገር። ይሄ እዛ ደቡብ አፍሪካ ያለ ሻንጣ ይዞ ከኋላ የሚከተል ሰውዬ የኔ እጅ አስታጣቢ ነበር። አይ እኔ እጅ አስታጣቢ አልፈልግም፣ በትህትና መኖር ነው የምፈልገው ሲል ሰውየው ሱሱ እጅ ማስታጠብ ስለሆነ ለአንተ እጅ ሊያስታጥብ በይቅርታና በምህረት በመንፈራፈር ወደ አንተ ተመልሷል። እሱን አደነከው። ሴት ልጅን እያንጓጠጠ የሚሳደብ የነውረኞች አለቃ የሆነ ሰው ማለት ነው። የነውረኞች አለቃ የሆነ ሰው ኃይል አለ በስም ቀጥ ሂጂ። አንቺ ቀጥ መናገር ያለብሽን ተናገሪ። አንቺ ይኸው ድል ሰጥቼሻለሁ አለ። ውሃ ልጠጣና እመለሳለሁ። ታታ አቤላ አይ ቲንክ አልተመቸሽም ነው ያለሽበት ወይ? እኔ ነው ያለኝ አልሰማውም፣ ይቅርታ። እኔ ያለ ጋቲ ወደ አሳብሽ አቤላ አመሰግናለሁ። ሙሌ እኔ ብዙ የምናገር የለም። እንግዲህ ዛሬ ሰበር ዜና እና ሰበር የሪከርድ ሰበሮች ሆነዋል። ሁሉ ነገር አቤል ይውጣልህ ብዬ ነው። እኔ ገስት ቁጭ ብዬ መስማት አልወድም ነበር። በሌሎች የተቃወምኩት በራሴ ደርሷል። ሌሎችን ይቅርታ ጠይቃለሁ። በእርግጥ ስድብ አይደለም፣ እውነት የተከሰተውን ነገር ነው የተናገርከው። ግን በዚህ ይብቃን። አሁን ይሄ ምንድነው? በቃ ሌላ አጀንዳዎች አልቋል። እንደገና እያገረሸብን ወደኋላ መመለስ ያስፈልጋል ወይ? አውቃለሁ እኔ የሙልጌታን አልሰማውኝም፣ ዩቲዩብ ነው የሰማሁት የሳሚን። ቅድም ሳሚንም ተቆጥቻለሁ። ድጋሚ አትግባ በቃ በዚህ ርዕስ እባክህን። እንደዚህ ሆነን ነው ወንድሞች በወንድሞች ነው የተበሉት። እባካችሁ ከዚህ በላይ ያው የስሜታችሁን ተናግራችኋል። የደረሰባችሁን አልሰማሁም። በዚህ ጊዜ እያየሁ አልነበረም እና ቲክቶክ ዩቲዩብ ላይ ነው ያየሁት። ቅድም ሳሚ ገብቶ ተናግሬዋለሁ የተሰማኝን በእህትነት። እኛ ሩቅ ነው ያለ ነው፣ በአየር ላይ ነው። በአየር ላይ ልንቆጣጠራችሁ ነው የፈለግነው፣ ግን አይቻልም። ሌት ብቻ ሳይሆን የማይቻል ነገር ነው የምንሞክረው። ሰው የተለያየ ሪኮርድ ሊሰጠን ይችላል እንዳላችሁት። አሁን ከዚህ ቀጥሎ ሌላ መረጃ this is too rubbish in 21st century እንደዚህ የምናደርግ ምን ያህል መውደቃችንን ነው። የሰውን ዳታ የሰውን ፕራይቬሲ እዛ ድረስ የመሄድ መብት የለንም። በቃ በሚዲያ ነው ንግግራችሁ፣ ሚዲያ ላይ ነው ማብቃት ያለበት። አልፋችሁ ከዚህ በኋላ ሌላ ነገር ውስጥ ትሄዳላችሁ። ሼም ነው ይህ፣ ሼም ነው። አይመለከታችሁ ማንንም በማያስተዳድርበት በህይወት ነገር በእምነት ነገር ዲቤት ማድረግ ትችላላችሁ፣ መከራከር ትችላላችሁ፣ መነቃቀፍ፣ ምክንያቱም ፈቅዳችሁ ጀምራችኋል በሚዲያ ላይ። ከዛ ውጭ ግን ማናችሁ
ማናችሁ ሰው ተው የኛ ፍሬ እኛ ዛሬ እንድልንከራከርበት የቀደሙት አባቶች በትህትና በየዋህነት በጉዳት አሳልፈው ነው ዛሬኛ ይቀበጥ ነው። እንግዲህ ሳሉት የመጪው ትውልድ እኛ እንደዚህ ሆነን የሚፈጠረው ምን አይነት ትውልድ ተተልናልፍ እንደሆነ ምድሪቷ ላይ ያላችሁ ናችሁ። አቤላ ሙልጌታም ሌሎቻችሁም እናንተ ከምድሪቷ ጋር መሬት ላይ ባለው ነገር ስሩ። መሬት ላይ ስላላችሁ ይሄ አየር ላይ በተለያየ ነገር የሚዲያ ጋጋታ ስቦን ይሆናል እማይመስል ብናስመስልም እቺ ትንሽ የሚሰጠውም ይሁን ዝም ብሎ ፌመስ መደረጋችን አንተ እንዲ መደናነቃችን ሳንፈልገው ይሄ የተደበቀው ኢጓችን ይወደው ይሆናል። ስለዚህ አንችልም ላለመምጣት ምክንያቱም ቅርቅር ይለናል ካልመጣን ማለት ነው። ግን መሬት ላይ ያሉ የሚያገለግሉትን የመተቸት አቅም የላችሁ። መሬት ላይ ሆነው ስላሰተኛ የሚከራከሩትን አቅም የላችሁም። ለምንድን ነው ይሄንን የምለው? መሬት ላይ የትኛውንም ነገር ተጋፍጠው ማለት ነው። አንደኛ ነገር ነገሩ እውነት ነው። ሁለተኛ ነገር የሚደርስባቸውንም አደጋ ሁላ ለመቀበል ዝግጁ ሆነው ነው። አሊያም ሙለታ ከፈተ አያችሁ። እንደዚህ ያለ ከሐሳባችን ተቃራኒ የሆነ ሐሳብ የሚያራምዱ እህቶች ወንድሞች አሉ የሚነግሩ። አንተ ግን ሰው አለ ኤርሚያስ፣ አንተ ግን ሰው አለ ስትሳደብ በቃ የሚል ሰው አለ ከሶሻል ሚዲያ ላይ አንጓጠ ማታወርደው። አንተ ቤት እንደዚህ አይነት ሐሳብ ብታመጣች እህታችን ታስቀምጣታለህ? የልዩነት አንድ መካሪ አለ አንተ አንድ መካሪ አለ ሐሳብህን ተቃርኖ የሚቆም ግን ወዳጅ ሆኖ የሚቀጥል ሰው አለ? እስቲ መስክሩ። የለም። አየ እኛ እዚህ ያለን የሶሻል ሚዲያ ላይ ያለን ወንድሞችና እህቶች በእህቶቻችንና በወንድሞቻችን መካከል ራሳችንን እንደ ጌታ እንዳለቃ እንዳዛዥ አድርገን አልሾምንባቸው። ሐሳባችንን ይቃረኑናል፣ በሐሳብ ይሞግቱናል። የማያስማማቸው ከሆነ ልክ አይደለም ብለው በውስጥ በኩልም ስልካችንንም ተቀብለው ደውለው ልክልካችንን ይነግሩናል። ለምን? የሐሳብ ነፃነታቸውን እናከብራለን። የኛ ሐሳብ ነፃነት እንደሚከበር ሁሉ የነሱንም ሐሳብ ነፃነት እናከብራለን። አንተ ጋር ስትሳደብ አብረው የሚሳደቡ ስትሳደብ ጌታ ይባርካል። ኮሜንት ላይ እንኳን ኮሜንት ሴክሽን ላይ እንኳን ተቃራኒ ኮሜንት የሚጽፍ ሰው ይበረታታል። ስለ ሙለታ ስትሳደብ ሙለታ ጀግና እያሉ የሚጽፉ ሰዎች ቀጥለው እንዲጽፉ ትፈቅዱላቸዋላችሁ? ኮሜንት ላይ አይፈቀድ። ይሄን ያክል አንተው ራስህ የተናገርከው አንድ ቃል አለ ከዘመናት በፊት አሮጋንት ነው ምናምን ብለኸኝ አሮጋንት ነው ያልከው ነው የምልህ አሮጋንት ነው። ሰዎችን አታስተነፍሳቸው። ትክክለኛ ነው፣ ትንቢታዊ ነው። የወላጅ ስም አይተንፍሱ፣ ቀለም ወርቅ አይተንፍሱ። አታስተነፍስም። ሰው የሰው ሐሳብ ከአንደበቱ እንዲወጣ ከልቡ እንዲፈስ አትፈልግም። አንድ ቀን ምከሩኝ ብለህ ገብተህ ተመክረህ ታውቃለህ? አታውቅም። አቋረጥከኝ። ልጨርስና ልውረድ። ትክክል ነህ። ይሄንን እኔ ቅድም የጠራሃቸው ፓስተር ታሪኩ በሱ የፌስቡክ ጊዜ ጌታን ብቀበልም ትምህርቱን ለማጠናቀር ብዬ ከዛሬ 8 ዓመት በፊት በፌስቡክ ዘመን ደህናው ጊዜ አስተምሮኛል። ማክሰኞ ግን ተወው። ሌላ ራሱ ፓስተር ታሪኩም ይሁን ዶክተር ሻሎም ይፈሩሃል ብየዋለሁ። ኤርሚያስ ቢሰማኝ ይፈሩሃል። በጎንህ ያሉ አይነግሩህም፣ ለማስተባበል ይወጡለታል እንጂ በድላችሁታል። እኔ ይቅርታ እግዚአብሔርን ጠይቁ እናንተ ሰዎች። ከሱ ጎን ሆናችሁ ማንም ሰው በዚህ ምድር ላይ ፐርፌክት የለም። ልጁ እንደዛ አያስብም ነበር። ወደዚህ ገፋፍታችሁ ያደረሳችሁት በዙሪያው ያላችሁ አስቡና እግዚአብሔርን ይቅርታ ጠይቁ። በእውነት ነው የምላችሁ። እኔ በግሌ ስልክ ደውዬ ፈልጌው ነግሬዋለሁ። ይፈሩሃል ስል በአየር ላይ ነው ብሎክ ያደረገኝ። በራሱ ጊዜ ደግሞ መለሰኝ። ቅርብ ቀን እንኳን ምስኪንና የእርዳታ ጊዜ ነው የመለሳችሁ። ይኸውላችሁ ሀሳቤን ልጨርስ። ቆይታ አታስቋርጥ። እሺ፣ ከዛ ሌላ ጊዜ አሁን ቅርብ ጊዜ ራሱ ኤርሚያስ እግዚአብሔር ይቅር ይበልህ። በየቦታው እናቶች የሚያነቡበትን ነገር አንዲት እህት በየዋህነት ገብታ ብዙ እንዲያው ሰው ስለሚበዛበት ያቤት እንደው እስቲ እዚህ ቤት
ስለ ኢየሱስ እየነገሩ ከሆነ ለልጆቼ ለልጄ ለሌሎች ይሰማቸዋል ወይ? በዚህ በዲሴቢሊቲ ላይ ያሉት ኦቲዝም ላይ ላሉት ልጆች እንዴት ሊያስተምሩ ያስባሉ ብላ ገብታ በጠየቀችበት አፋፋን ኢንክሉዲንግ ዳንኤል ስምን ጠርቼን የምነግረው ሼም ኦን ዩ። እዛችሁ ጋር በቤተክርስቲያን አለ በየሀገሩ ምን አጠዳድፏት። በጣም ነው የሚያሳዝነው። ዞር ብለውስ እንትን ሊነበብ ርዕስ ተደርጎ የተገባው ርዕስ ገድል ስለነበረ ያችን የመሰለች እናት ብትሞክር ብትጥር እንዴት አይነት ሜትድ አለ ልታስተምሯቸው የምትችሉ እንደዚህ አሁን ማይረዱ ማይገባቸው ስለ እግዚአብሔር ቃል እንደሆነ ምን አይነት ታስባላችሁ ወደፊት? ዋይ እውነቷን ነው። በጣም እየበዛ ብዙ እናቶች አሁን ከቤተክርስቲያን እየቀረን ነው። ስለዚህ ብላ ስትል ሌላ አጀንዳ በጣም ያሳዝናል። ሌላ አጀንዳ አረኔ ሌላ አጀንዳ አይደለም። እንደውም ከዛሬ 3 ዓመት በፊት አትላንታ ሄጄ ፓስተር ቶሎሳ የሚሰሩበት ጋር ንግግር አድርጌ አዌርነስ ሰጥቻለሁ። አስቡ ስንት ሰው በሷ ወደ ኋላ ከዛ አይደለም። እኛ ደግሞ የፌስቡክ አካውንት አለን በዚህ ዙሪያ እንደሰሙ ሲባል ለሌላ እንዳትከተለው ግግም ብዬ ነው እከተላታለሁ። አንተ አይደለም እንዳትሄዱ ነው ውጡ፣ ተከተሉ፣ ዝጉ፣ ውጡ ነው ልከፍት አይባልም። ይሄንን ስላስለመድ ነው። እናንተ ሪከርድ አድራጊዎች አድርጉ። ሼሞኑ ሴቶችም ወንዶችም የሪከርድ አመላላሾች እድሜ ለናንተ። ይሄ ልጅ የተበላሸው እኔ እመሰክርለታለሁ። በፌስቡክ ጊዜ በዩቲዩብ ጊዜ እውነተኛ ንጹህ ወንጌል አስተምረሃል። ያሁኑን አልሰማህም ወደኋላ እጄ ሰማለሁ ብያለሁኝ ባለፈውም። እውነተኛ በቅንነት ይሄ ቲክቶክ ላይ ገብተህ ግን ታው ስትባል እምቢ ብለህ የሰበሰብካቸው በዙሪያ ለዚህ አብቅተውካል። ከዚህ የባሰ ነው እየሆንክ የምትሄደው እንጂ የተሻለ ነገር አይሆንም። ስማ አሁንም ጠላትን በለን አውራጅም ወይም በቃ በክፉ የተነሱብኝም በል ግን የሚሉት እውነት ነው ወይ ብለህ አዳምጥ። ወደ ኋላ ሄደ እዛ ጋር አንተን ወደ ኋላ ላይ ያደረጉ ጀግና ቅድም ብለዋል። አንተ ባልነበርክም ጊዜ ወንጌል ነበረ ጥንት አሁንም አለ እናልፋለን። ሌሎች ደግሞ ይቀጥላሉ። በአንተ ብቻና በአንተ መሰሎች ብቻ የሚሰራ ነገር አይደለምና ሁሉም ከነድክመቱ በራሱ መንገድ እንደሚሰራ እንዳትቀበል ያደረጉ እኛ አይደለንም። በዙሪያ ያሉ ቀን ከሌት የኔ ጀግና የሚሉህ ራሳቸው ነች ያብላሹ እና እሷ ጋር እንዳትሄዱ ብሎ ሁሌ ታፕታፕ የምታረግለት እኔ ማቃት ምን ያላት ማን እኔ ማቋለሁ። ይሄው ልጅ አንቺ ነበርሽ ለሱ የምትከራከር ብዬ በውስጤ ላይ እያየዋን ነበር። ብዙ ሰው ነው ያመመው። እንዳትሄዱ ሌላ አጀንዳ እንደዚህ አያስብም ክርስቲያን። እንዴት ነው እንደዚህ የሚያስበው? ሌላ አጀንዳ ሌላ ነገር እንዴ እኔም ብቻ ተከተሉኝም አይባልም። እኔ ለመንገድ በጣም ትህትና በቃ ያመማት ቤቷ የደከማት እናት ወንጌል አልተነገራትም። አጀንዳ ልትሰጥ ነው ተብሎ ነው የተባረረችው። እሺ ከዛ በኋላ ምን ወንጌል ነው የሚሰበከው? ያንኑ ንባብ ለማንበብ የሆነ ርዕስ ተሰጥቶ ያን ሰሞን የማርያም የሆነ ነገር ነው ታይትሉ እዛ ጋር ማለት ነው። እሱ ላይ ሮጠን ልንሄድ እሱ ነው ወንጌል። በዚች እናት በኩል ጥሩ ነገር ተተላልፎ ቢሆን እየቀረጸች የሪኮርድ የሆነው ሄዶ እንደሷና እንደኔ ያሉ እናቶች እንዴት ባል ይሆን ነበር። በቤተክርስቲያን አለ በምን አለ በጣም እሷ የቤተክርስቲያን ሰውና ልታስረዳ ሞከረች። እድል አልሰጧትም። ጭራሽ እንዳትከተሏት በሌላ አጀንዳ ነው። እኔ በውስጥ ጽፌላ ነው እንዳትጎጂ። ይሄ እኮ ቲክቶክ ሜዳ ብዙ አይነት ሰው ፈጥሯል። በዛ ሐሳብ ነው እንዳያምሽ እመምሽ ገብቶኛል ብዬ ያጽናናዋል። በጣም ፔንፉል ነው። እዛ ቤት ቶክሲክ የሆነ ነገር በእግዚአብሔር ቃል በወንጌል ሂሳብ ተገብቶ በኢየሱስ ስም ተገብቶ አጀንዳ ልሰጭ ነው ተብሎ ፔንፉል ነው። ፔንፉል ነው የተነሳችበት ርዕስና ምን ቀን እዛ ቤት ጣላት ነው ያልኩት። እኔ ሌላ ቤት በገባች ነው ያልኩት እስከሚያመኝ ድረስ እስከዛሬ ይሄን ያህል የምትጎዳ አለመሆኗን እንጂ ስንቶችን በቃላቶቻችን እንሰብራለን። እና እባካችሁ ወንድሜ ሙልጌታ አንተ ብዙ ኃላፊነት ያለብህ በዛ በኩል ሸክም ያለብን በቃችሁ። ፉክክር ነው ለዚህ ሁላ ያለፈውን 5 ዓመት በህመም እንድናሳልፍ ያደረገን። አትሂዱ ከዚህ በላይ መልስ ሰተ በቃ ተው አትመላለሱ። አሁን አሉ እዚህ ውስጥ ሪካርድ አድራጊዎች ያመላልሳሉ። ሲልኩላችሁ አትክፈቱ። የኛ ዓላማ በቃ እንደዚህ ስትባሉ እየገባን እዚህና እዛ ማረግ ከሆነ ሼም ለኛ ሴቱ ሆነ ወንዱ ስራ ፈት የሆነን በእናንተ ጥል ምናተርፈው አንዳች ነገር የለም። መጨረሻ ላይ ሜዳ ምን ቀረው እኛ ነን ማንም እንትን የሚል። ስለዚህ እባካችሁ ሪካርድ እያደረጋችሁ እያመላለሳችሁ
ሰውን መራራ እኔ መራራነትን ቀመሰ ኤርሚያስ ካየውበት መራራነትን ነው። እኔ አሁን ብዙ ነገር ወደኋላ እሱን ልጅ ሳስበው ያመኛል። ያያችሁ እንደ ህመም ያመኛል። ለወንድሞች ያላሳየው መራራት፣ ለነማን ያሳየው ማራራት፣ ለነማን ያሳየው ድንጋይነት ያመኛል። እስካሁን ሚዲያ ላይ ሳልፈልግ ኃይለኛ ያደርገኛል። ምን በሆኑበት መሬት ላይ ሆነው እየታገሉ ያሉት እየተጎዱ ያሉት የታመሙ ያሉትን ምን ባደረጉ ይሄን ያልመራራነት በእነሱ ላይ ያመኛል። እኔ ታፕ ሼር አድርጉ። ትንሽ የሆነ ዋርኒንግ ምናምን ነገር የሚል ነገር መጥቷልና መልካም ነው። ቀጥሉ። ተስፍሽ ሰሌ ቀጥሉ። ወይ አቤላ አይ መልካም ነው፣ ሐሳብሽ መልካም ነው። ግን በጣም እዚህ ሚዲያ ላይ የተለመደ አንድ ነገር አለ። እሱን ልናገርና ቀጥላችሁ ትሄዳላችሁ። ምንድነው ሚዲያ ላይ ይኸውላችሁ፣ እኛ እንደናንተ ያሉ መልካም እህቶችም ወንድሞችም በዙሪያችን ስላሉ ምክር ሰምተን እነዳጊ 24 ሰዓት እየገቡ በሚሰድቡን ምንም ያላደረግነው በሐሰት ስማችንን በሚያጠፉ ወቅት ላይ ገብተን መልስ ያለመስጠታችን ውሸቱ እንደ እውነት ተደርጎ ተቆጥሯል። እዚህ ሚዲያ ላይ ካራክተር አሳሲኔሽን ስለሚፈጠር ማለት ነው። በነገራችን ላይ እኔ የማበረታታችሁ ማንም ሰው በእናንተ ስም የሐሰት ነገር ሲናገር ወጣችሁ ራሳችሁን መከላከል በእያንዳንዱ ነገር አለባችሁ ብዬ ነው ማምነው። ምክንያቱም አንዳንድ ሰዎች የአንድ ወገንን ጉዳይ ሰምተው እናንተ ባልመለሳችሁበት ነገር ላይ በቃ እርግጠኛ ሆነው ቁጭ ይላሉ። ለምሳሌ አቡና ተሳዳቢ ነው የሚል አንድ የተለጠፈ ታርጋል ጭራሽ ሰምቶኝ የማያውቁ ሰዎች የድግግሞች ንግግር ስለሚሰሙ ተሳዳቢ ነው ስለሚሏቸው ተሳዳቢ ነው። እውነተኛው ተሳዳቢ ግን ቀለም ወርቅ አይተንፍሱ። ስለዚህ አሁን ተነስቶ የሆነ ሰው የሆነ ነገር ስለ አንድ ነገር በደጋግሞ ሲናገር ዝም ማለት ትክክል አይደለም። እሺ ሶሻል ሚዲያ ላይ መልስ መስጠት አለባችሁ በደንብ እና የምትቀጥሉት ወገኖች ቀጥሉ። እንትን ማንቁርታችሁን ተይዛችኋል። በተለይ ኮሜንት ላይ የምትንፈራገጡ ሰዎች ምንም ነው ማታመጡት። ማንቁርታችሁን ተይዛችኋል። ሰሌ ተስፍሽ ምናምን ቀጥሉ። ክርስቲያን ወንጌል አገለግላለሁ የሚል ሰው በዚህ ልክ መገለጫው ከሆነ ስለ የትኛው ወንጌል ነው የምትናገረው? እኔ ከኔ ውጪ ላሳር ከኔ ውጪ ይሰበስባሉ። እኔ ያ የመስፍን በሹ ምን አስነክቶት ነው እላለሁ አንዳንድ ጊዜ። የመስፍን በሹ እኔ እንደዛ ስለማመን ነው። እኔ ስፒሪት ይጋባል ብዬ አምናለሁ። ይቅርታ አድርጉልኝ። እኔ ከሰራው በኋላ እኮ ነው እንዲሁ ነው ተስፍሽ። ስፒሪት ይጋባል ብዬ ነው አምነው። ዘይት ቀብቶ ምን ብሎ ያ ክፉ እንደ አሁን አይታችሁት ከሆነ ተረጋግቶ እንኳን አያወራም። ስህተትን ተረጋግቶ እንኳን አይደለም የሚያወራው፣ እያለ ነው እየጮኸ የሚናገረው። ራሱን የጽድቅ የእውነተኝነት የቅድስና ጥግ አድርጎ ብራዘር ቤቴ ውስጥ ተቀምጬ 24/7 ካለሁኝ በጣም ቅዱስ ነኝ። ምን ያሳስተኛል? ህይወቴ እኮ የሚለካው እኮ ስወጣ ስነካካ እኮ ነው። ቤቴ ውስጥ ሆኜ ምንድነው ቅድስና የሚያረክስ ነገር ይመጣው እንዴ? ቅድስና ብትለኝ ምን ችግር አለው? ቤቴ ውስጥ ቁጭ ብዬ ከሚስቴና ከልጆቼ ጋር ሆኜ 24 ሰዓት እዛ ውስጥ ከሆንኩኝ ስለምን ቅድስና ምን የሚፈትነኝ ነገር አለ? ነው እንደዛ አይደለም። እኔ ስለ ገንዘብ ተብሎ ተነስቶ ታመም ያለው ብሎ ታሟል ተብሎ በሐዘኔታ የተሰበሰበን የሰው ገንዘብ በዛ ያክል በእብሪት እንደዛ ሲያደርግ እንኳን በቃ ምናልባት እንደው አንዳንድ ጊዜ ችግር ሌላም ነገር ስለሚያስደርግ ምናልባት በገንዘብ እጦት ልጆቹን ቤቱን መምራት ስላልቻለ ብለህ ተወረሬት ታደርገዋል። አንተ እኔ ዕውቀት ልክ ነኝ ከኔ በላይ አዋቂ የለም ሌሎቹ ሁሉ የወንጌል እንቅፋት ናቸው ብለህ እንዴት ልትፈርድ? ሊያውም በቅጡ አንብበኸው ላልተረዳኸው መጽሐፍ። በነገራችን ላይ ስሞልም ላርጅም ካታኪዝም እያልክ የምታላግጥበትን ያንን ትምህርት የሉትራን ያንን ትምህርት አታውቀውም። እንደ ገድል ዝም ብለህ አንስተህ ገልጠህ ሁለት መስመር አስምረህ የምትሳደበው የምትናገረው አይደለም። ኦርቶዶክሶች የእግዚአብሔርን እንዲያውቁ ወደ ጌታ እንዲመጡ እማደርገው በፍቅር እንጂ እንዴት በጥላቻ በመዝለፍ በማዋረድ በማንጓጠጥስ እንዴት ይሆናል?
እንዴ ጳውሎስ እኮ ጣዖት የሞላበት ከተማ ውስጥ እኮ ገብቶ ጣዖት እንደሚያመልኩ እያወቀ አዎ ጣዖት ነው የሚያመልኩት ምድረ ጣዖታታም አላላቸውም። ምክንያቱም ይዞት የሄደው ወንጌል ሰዎች ሰምተውት እንዲድኑ ስለሚፈልግ አፕሮቹ ጤናማ ነበር። ለአማልክት ያላችሁ ፍቅር ጆሮአቸውን የሰጡት ወንጌል ሰበካቸው፣ እውነት ሰሙ። ከመካከል ብዙዎች የተወሰኑት ዳኑ፣ ሌሎቹ ደግሞ ለመኑት ቆይቶ እንዲያስተምር። ለምን ጣዖት እንደሚያመልኩ ያውቃል፣ ግን ከዛ አልጀመረም። ወንጌላችን ፍቅር ነው። ሰዎችን ለማዳን ነው የምንሄደው። በጨለማ ውስጥ ናቸው ያልናቸውን ሰዎች ወደ ብርሃን እንዲመጡ እየሄድን ምድረ ጨለማም እያልን የእምነት አባቶቻቸውን እየሰደምን የነሱ አልበቃ ብሎ ደግሞ ቤተክርስቲያን ውስጥ መጥቶ መካነ ኢየሱስን ዳራ ሲዛለው ቃልዮትን ዳራ ሲዛለው ትላለህ። ሃይ በምን አንተ ለነገሩ ምንም እኮ በጀሌዎች ሃይ ስለሚሉ ዳር እንደምታሲዝ ታስበዋለህ። ብዙ ወንድሞች በጣም ብዙ ወንድሞች ና የውስጥ ትምህርቱ ይገለጥ ብለውሃል። ቤት ዘግቶ እንደመጮ ዘግቶ እንደመናገር አይደለም። እኔ እንደው አሁንም ሰው በህይወት እስካለ ድረስ እድል አለው ብዬ አምናለሁ። ለመመለስ፣ ለመስተካከል፣ ለመቅናት ልቡ ካለው እድል አለ ብዬ አስባለሁ። እድል አለ። ሳይረፍድ ተጠቀምበት። ጥላቻ አይጠቅምህም። ከኔ በላይ በቃ ማንም ወንጌል ሰባኪ የለም የሚባል ነገር አንተ አይደለህም ወንጌልን እዚህ ያደረስከው ብቻ። እኛ ወንጌል የሰማነው አንተ አይደለም። ወንጌል በሰበክ ጊዜ ወይ ደግሞ ስተትን አውጥተህ ያጋለጥክ በተናገርክ ጊዜ አንድም የፕሮቴስታንት ወንድም ተነስቶ ባስተማርከው ነገር አንድም ሰው ሲከስ አይተናናቀም። ማስረጃ አምጣ። የተናገሩ ስለ አፕሮች ነው፣ ስድብህን ተው ነው። ሴቶችን ማንጓጠጥ፣ መስደብ፣ ማዋረድ፣ ወንድሞችን መስደብ፣ ማንጓጠጥ ከኔ በላይ ይሄ ብልግና ነው የእውነት። ይሄ ደግሞ የትም አያደርስም። ልትፎክር ትችላለህ። አሁን ከኔ በላይ የለም ልትል ትችላለህ። በቃ እኔ ምናምን ደግሞ የሚያስቀው ወንድሞች ምላቸው ተደራጅተው ሴት ይልኩብኛል አለ። እኔ በእውነት እኔ አይምሮ እንትን ካልሆነ ታዲያ ሴት ይልኩብኛል አለ እኮ ሴት ይልኩብኛል። የት እንደላኩበት ባላቅም ይሄ ግን የአይምሮ ችግር ነው ይመስላል። የሆነች ሴት የሚያደርጉትን ነው እነሱ አሁን ይኸውልህ ቲማቸው በዚህን ያክል ደረጃ ኤክስትሪም እየተንቀሳቀሰ ነው ያለው። ገንዘብ ይልካሉ አገር ውስጥ ላሉ ፓስተሮች። አሁን አንተ ቃልዮት ከሆንክ ለቃልዮት ፓስተር የኑሮ ክፍተት ካለበት ገንዘብ ይልኩለትና አንተን እዚህ ቲክቶክ ላይ መጥቶ እንዲያግድክ ያደርገዋል። ሰሙ ላይ የተደረገው ይሄ ነው። ሰሙ በራሱ በግሉ ትክክለኛ ነገር አደረገ ብዬ ባላምንም አንድ የመሬት ላይ ያለች ቤተክርስቲያን መጋቢ የሆነ ሰው ግን መጥቶ መግለጫ ቲክቶክ ላይ የሚሰጥበት ምንም አይነት አግባብ የሌለበት ነው። ገባ? እነሱ ለመጋቢዎች ጉድለት ላለባቸው መጋቢዎች ገንዘብ እየከፈሉ ለገንዘብ የሚገዙ ሰዎችን ይለውጣሉ። ከቻሉም ደግሞ እህቶችን ይልካሉ ማለት ነው። ገባ አይደል? ይልካሉ። ወይም ደግሞ በፌክ አካውንት ይመጡልሃል እነ ዳጊ ወዬ እያሉ ማለት ነው። ስለዚህ ሴቶች ላኩብኝ ሲል የሚያደርገውን ነው እሱ እየተናገረ ያለው በተቃራኒው እንጂ እኔ አንድም ቀን ሰዎች ሴቶች ላኩብኝ ብዬ አስቤ አላቅም፣ አቅጄ አላቅም፣ እንደዚህ አይነት ወሬ ማውርቻ አላቅም። የዛው እንትን ያገባ ከሆነም ሰው በስነ ስርዓት ባስደሰትክ እንኳን ሌላ ሊጨመርል። ትናንት ምን እንዳደረጉ ታውቃለህ? ሳሚ ትናንት ገብቶ ነበር አይታችሁት ከሆነ አይደለ? ሳሙኤል በላይነህ መጀመሪያ ዘነበ እንትን ታቦት አለ ይሄ ጭስ አለ ምናምን እያለ ሲሳደቡ ቆይተው በኋላ ከአማኑኤል ጋር ያለውን ግንኙነት ሊያስመቱት ብለው ያልሄዱበት ጥግ የለም። ዳይሬክት ቪዲዮ ሲከፍት ምን እንዳሉ ታውቃለህ? በጣም እኮ ነው የሚያሳፍረው። እንትና የሚሉት ሰው ይሄ ማን ነው ቴልኮም ምናምን የሚሉት ሰው የተናገርካት ለአማኑኤል አድርሰናል አሉት። አድርሰናል እዛ ታወራርዳታል አሉት። ማለት ሰውን አሳደው ለመግደል ለማስወጣት የሆነ ነገር ለማስደረግ ምን ጥግ ድረስ እንደሚሄዱ ከዚህ በፊት ያንተንም አካውንቱን እስከ ገንዘብ ከፍለው እስከ ማስወጣት ደርሰዋል። ይሄ እኮ በጌታ በኢየሱስ የክፋት እኮ ጥግ ነው። ሰውን ለመግደል፣ ሰውን ለማዋረድ፣ ሰውን ለማቅለል እና ራስን የጽድቅ ልኬት አድርጎ ይሄ እኔ በሽታ ነው። እኔ የምትወዱት ሰዎች ምናልባት ጤነኞች ጥቂቶች ካላችሁ አሳክሙት፣ ይውጣ።
ይስራ፣ ስራ ይጀምር። የምሬን ነው። ይሄ ቤት ውስጥ ደግሞ ጎፈንድሚ እንዳይከፍትብን አሳክሙት ምናምን ትላለህ እንዴ? አራት አትሊስት ካሳከሙት ሐኪም ቤት ሄደው ወደ አቡና እኔ መጀመሪያ በተሰረተ ቤት ይታከም ተስፍሽተው ካሳከሙት ወስደውት ጎፈንድሚ ነው ሻወል በአንዳንድ አሁን እኔ ጎፈንድሚ ስም ለጥፏል። ኤርሚያስን ልናሳክመው ነው እያለ ክሬት እያደረገ ነው ጎፈንድሚ አካውንት ሻወል። በእውነት እንደው አትሊስት ቆድ ከቤቱ እንዲወጣ አድርጉት። ይውጣ፣ ሻይ ጠጣ፣ ከሰዎች ጋር ይገናኝ ምናምን። ይሄ ቤት ውስጥ ተዘግቶበት እንደ እስረኛ መቀመጥ በራሱ የአይምሮ ችግር እኮ ያመጣል። አይዲያ የምትለዋወጠው ሰው ያስፈልጋል። ንፋስ ይምታው፣ በቃ እስቲ ውጣ፣ በቃ ካለበት ውጣ። አይጠቅምህም። የእውነቴን ነው። እንደው ለአንድ ለሳምንት ቲክቶክህን ዝጋና ኢንቪቴሽን ላኩልኝ አለ እኮ ታውቃለህ። የሆኑ ሴቶች ሊያባልጉት እሱን ኢንቪቴሽን አረታው ይወጥ ብቻኛ ሰው እኮ ነው አሜሪካ ድረስ አልጋ የሚያዝለት ጌታ ምስክር ኢንቪቴሽን ላኩልኝ። ይሄ በአይምሮ እንደዚህ እኮ ነው። ዲስኦርደር ነው ምሎ እኮ ይሄን ነው። በአይምሮ የሆነ ሴት ይስልና ኢንቪቴሽን እንደላከችለት ያስብና ከዛ እምቢ እንዳላት የራሱን ያሳምንና ከዛ አደባባይ መጥቶ እንደዚህ ያሉኝ ይላል እና የት አለች እስቲ አምጣ ቢባል የለውም። በቃ ይሄ የአይምሮ ችግር ነው ብዬ ነው የምለው። ቢታከም ከአንድ ሳምንት ምናምን ከቲክቶክ ቢወጣ የሆነ ለዛ ሀገር መንግስትም ከተቻለ ዜጋቸው ስለሆነ ብናመለክትና እንደው ቢታይ አይምሮን ቢያሳዩ ጥሩ ነው። ለሌላውም ለልጆቹ ሲል እንዲኖር በጤና እንዲኖር ሲባል እንደዛ ነው ብዬ ነው ማምነው። ሙሌ እኔ አሁን ኤርሚያስ ዲቤት አድርገኛል ከራሱ አስቆኛል። ሙሌ ዲቤት የምታደርገው እኮ አትሊስት በሆነ ትምህርት ቤት አልፈ የሆኑ ሐሳቦችን እኮ አውቀ ከዛ እንደው ትንሽ አላረግ ኮንቨርሴሽን ማድረግ የምትችልበት ነው። ከየት አምጥቶት ነው የሚያደርገው? ገና ትላንት የተለቀቀ ቪዲዮ አይቻለሁ። ላኩልኝና የካልቪንን እስቲ ትምህርት ምናምን ልኮ ያለ ሰው ነው። ትላንትና አጋንንት ነው ብሎ አይታችሁ ከሆነ ላኩልኝና ደግሞ እሱን አይቼ ደግሞ እንትን እኮ ያለ ሰው ነው። የማያውቀውን ነገር ስለሆነ ማለት ነው። እሱ አሁን ሕክምና ነው የሚያስፈልገው ብዬ ነው ማስበው። እኔ ቆይ ልመስክርለት ተስፍሽ፣ በእውነት ኤርሚ በጣም ንፋሱ በጣም ደስ የሚል ነገር ነው። በጣም ሲነፍስ ቆዳን ሲነካ ያለው ስሜት ቆዳ ላይ ደግሞ እንደኔ ጸጉር ምናምን ካለ ደስ ሲል ብታይ ንፋሱ ወክ ስታደርግ መኪኖች ክላክስ ሲያደርጉልህ እንዴት ደስ ይላል። ያውቁኝ ይሆን ብለህ ስትዞር ውስጥ እንዴት ደስ ይላል መሰለ። በእውነት እንደ ወልድም ምክሬን ሰማኝና ወክ አድርግ። ተስፍሽ እኔ በቃ ገድላት ኢንፋለብል ናቸው አይደሉም በሚል ልግባ ዝም ብዬ በቃ ገድላት ኢንፋለብል አይደሉም ምናምን ወይ ደግሞ በቅዱሳት ስዕላት ፊት መስገድ ይቻላል አይቻልም ካልሆነ ትምህርቱን አይገባበትም። እኔ እኮ ትምህርት ባይነካ እኮ በትምህርት ገባ አልለውም። አይዘወይ አሁን ገድል ብል ይገባል በጣም 100% እርግጠኛ ነኝ። ወይ ስዕላት ምናምን ነገር ወይ ምናምን ቢባል ከደመረው ጋር ራሱ ዲቤት ላይ ያረቀረው ነበር እኮ ይዚ ቴዎሎጂ አትንካ ነው። እኛ ዲቤት አንጠራውም ነበር እኮ አትንካ። ይኸውላችሁ ሁለት ኮርስ በርሱ የሚምታታ ነገር እኮ ነው የሚያወራው ወዳጃችን። በመጀመሪያ ደረጃ ቴዎሎጂ ይኮንናል፣ ቴዎሎጂ ይሰድባል። የተማሩ አስኪ እዚህ ቴዎሎጂ የሚማሩ ሰዎች አንድም ወንጌል የሰበኩ ሰዎች አምጡ ምናምን ይላል አይልም እንዴ? ይላል እኮ ከዛ አምጡ ምናምን። እንዲሁም ቅድም እዚህ ጋር ግሬስ እህታችን አለችና እስኪ አምጡ አንድ ሰው ምናምን ይላል። ከዛ በጣም በሚገርም ሁኔታ ደግሞ እንደዛ ካለ በኋላ ደግሞ ምንድነው የሚለው መልሶ ደግሞ ቴዎሎጂ ካካ ነው ይላል። ደግሞ ቴዎሎጂ ካካ ከዛ ደግሞ ቴዎሎጂ ላይ ለመፈትፈት ደግሞ ይሞክራል ማለት ነው። ገብቶ ቴዎሎጂ ገብቶ ስለ ሴቴሮሎጂ ምናምን ነገር ሊያወራ ይሞክራል። ስለ ሊሚትድ አቶኖሚንት እንደዚህ ነው እንደዛ ነው ይላል። በነገራችን ላይ ከፈራኸው ተው በቃ አትንካ። በቃ መፍራት መብትህ ነው። ኡፍ ነው ካልክ አትቅረብ፣ መብት ነው። ለመቅረብም በእርግጥ ድል የለም፣ ልትቀርብም አትችልም። አይ ከደፈርክ ደግሞ ግባና አስተካክለን አቅናን ሞግት። አንተ ቴዎሎጂ ካካ ነው አልክ። ቴዎሎጂ የተማሩ ሰዎች መንፈስ የላቸውም፣ ደረቆች ናቸው። እኔ ነኝ የእግዚአብሔር መንፈስ ያለኝ፣ ህልም ያሳየኛል እግዚአብሔር። ራያ ወፍራም ነው ቅባት ያልክ፣ በቃ የኔ ቅባት ነው ወፍራም።
ስለዚህ ከኔ ቅባት ካልተካፈላችሁ በስተቀር ካልተቀባችሁም እኔ ነኝ ባለ ቅባቱ አልክ። ችግሩ እናንተ ቴዎሎጂውን ስታወሩ መሀል መሀል ላይ አትጮሁም እኮ ቅድስና ብላችሁ መጮህ አለባችሁ። መሀል መሀል ዝም ብላችሁ ትደርቃላችሁ። የእሱ እኮ ምን አስደገኝ የልጅነቴ የምናምን ማለት አለባችሁ። የልጅነቴ ይወጣውለት የልጅነቴ ከካሜራ ዞር ብለ ማለት አለበት። አንተ ትናንትና በቀደም ሙሌ የኦርቶዶክሱ ተነስቶ ኦርቶዶክስ በስትራክቸር ሲኖዶስና አንድ ሲኖዶስና አንድ ጳጳስ ናት ያለው ሲል ገብቶ እኮ የቅባቱ ሲኖዶስስ አለ እኮ የኦሮሚያ ሲኖዶስ አለ እኮ አንተ እንኳን የኦርቶዶክስን እንኳን በዚህ ልክ ነው የሚረዳ ታውቃለህ። እና ኦርቶዶክስን አንተ መልካም ነገሯን ተናገርክ ማለት ኦርቶዶክስን በጎ ነገሯን አወራህ ማለት ጸረ ወንጌል ነህ። በቃ ኦርቶዶክስ ሁሉ እርኩስ ነው። አሁን የዞረው እኮ ምንም አይደለም። እሱ ገድልን እየተቃወመ ምናምን በጣም ስለፈመሰ አሁን ደግሞ ወንድሞች ደግሞ መታችሁ ደግሞ አይ ጤናማ የሆነ አስተምሮ አላት በርዛዋለች እንጂ የማይገባ ትምህርቶች ደርባለች አጋንንታዊ የሆኑ ልምምዶች ገብተዋል እንጂ እንደ ኖርማል ኮንትኗ ጤናማ ስትሉ ኦርቶዶክስ ጤናማ ናት የተባለና እሱ ነገ ደግሞ ሲገባ ምን ጤናማ ናት ተብሎ የሱ የፈመሰበትና በጣም እንትን የሆነበት ነገር ይነካብኛል የሚል ስጋት ነው ይሄን እያደረገ ያለው። አትስጋ ወንድሜ ወይ አትስጋ። ስጋት ላይ ከሆነ አትስጋ። እሱን የሚነካብህ የለም። ወደ ጎን ያለውን እንትንቱን አትችለውም። ቶክሱ ምናምን አትችለውም። በእውቀት ያለ ነገር ስለሆነ ወንድሞቼ የተማሩ ስለሆኑ በትምህርት ደረጃ አካዳሚክ ደረጃ ገብተው ብዙ እንትን ያሉ ስለሆነ አንተም ራስህ እንዳመንከው ደግሞ እረኛና የሰባተኛ ክፍል ተማሪ ስለሆንክ እንደዚህ አይነት ነገር ከባድ ነው። አትሊስት እንደው በውስጥ በኩል ምንድነው እያላችሁ ያላችሁት የሚለውን ነገር መጠየቅ ይሻላል። ለአንተም የሚሻል አለያ የሆኑ ግለሰቦች ለጊዜው ሆይ ሆይ ይሏል። በነገራችን ላይ ኤርሚያስ ይሄንን እንደምትሰማኝ አውቃለሁ። እስቲ ወደ ኋላ ዞር ብለህ የዛሬ ዓመት የዛሬ 6 ወር የነበሩ ሰዎች አሁን አብረው የሉም። ለሆነ ጊዜ ይኖራሉ፣ ይመጣሉ። ከዛ ጥሩ ትመስላለህ፣ መልካም ትመስላቸዋለህ፣ ለወንጌል እየቀና ይመስላቸዋል፣ ይከተሉህና ከዛ የሆነ ሰዓት ላይ የተለወጥክ ስለሆንክ የምታዋርድ፣ የምታንቋሽሽ፣ የምትዘልፍ፣ የምትሳደብ ምናምን መሆንን ሲያዩ ራሳቸው ደንግጠው ፈርተው ደግሞ ጥለው ይሄዳሉ። አትሊስት ተወሌላው ኤርሚያስ ሲባል በስነ ምግባር በትህትና በፍቅር እውነትን የሚገልጥ ነው የሚል እስቲ ስም መጀመሪያ እስቲ በተግባር አሳየና አደርጅ። ካንተ የራቁ ሁሉ አድመኛ ነው፣ ቂመኛ ነው፣ ክፉ ነው የሚባለውን ነገር አትሊስት አስወግድ። ክርስትና ይሄንን ካደረገልህ አትሊስት ከዛ በኋላ ሰዎች ሲከተሉ አንተን ለመምሰል ቢጥሩ ችግር የለውም። አሁን ችግሩስ ያተረፍከው እንደ ካሎራ አይነት ሰዎችን እኮ የምታመሰግነው ቤታቸው ማንነታቸውን ደብቀው እንደነ ቴልኮም ያሉ እንደ ግሎሪ አብ ያሉ ማንነታቸውን ደብቀው ክፉ የሚናገሩ ሰዎችን እኮ ነው የምታመሰግነው። አንተ እኮ ማለት ከዚህ በፊት ማን ነው የሚሏት ልጅ በጣም ተሳዳቢ ልጅ የሆነ ጊዜ ደገፈች ጴንጤ እንኳን አይደለችም። እሷ እኮ ስሟን ጠርተህ እኮ በጣም ያንቆለጳጰስክ ልጅ ማን ነበረ ስሟ? አቤላ ታውቃታለህ መሰለኝ። አንድ ፕሮቴስታንት አይደለችም። የሆነ ጊዜ ማን ነው የሚሏት ኦፓል የምትባለው ልጅ ጴንጤ አይደለችም። የሆነ ጊዜ ስለደገፈች በጣም እኮ አቆለጳጰስ ያወራት ሴት ነው። ይሲ ግድ አይልህም። ዮኒ ማኛው ወንጌልን በተናገረ ጊዜ ሕፃን ልጅ ነው፣ መንፈሳዊ ሕፃን ነው፣ አትናገሩት ያልክ ሰው ወንጌል ላይ በዛ ልክ በደፈረ ሰዓት ያልክ ሰው ደበቀውን ጥፍር አውጥተህ ካልገደልኩት ወደ ተነሳ ለምን ለወንጌልና ለእውነት ሳይሆን ለክብርህና ለዝና ስለሆነ እያደረክ ያለው እሱን የሚያሳጣህ የመሰለህን ነገር ሁሉ ማበሻቀጥ፣ መስደብ፣ መናገር ልማድ አድርገኸዋል። ይሄ ደግሞ የትም አያደርስህም። ለጊዜው አጨብጫቢዎች ልታገኝ ትችላለህ። ያው ቲክቶክ እና በአሜሪካ እጅ ነው ያለው። የሆነ ወቅት ሸነጥ አድርጓቸው ከዘጉት በቃ አለቀ፣ አየር ላይ ነው የምትቀረው። እና ለቲክቶክ ለሚለቀቀው አንዳንድ እንትን ጭብጨባና የተወሰኑ ግፍቶች ስትል የማይገባ ነገር ውስጥ አትግባ። ተመለስ፣ አይጠቅምህም። እኔ በቃ ተመለስ፣ አይጠቅምህም፣ ፍጹም አይጠቅምህም፣ አንተን አይጠቅምህም።
ለልጆች አይጠቅምም፣ ለቤት አይጠቅምም፣ ለቤተ ክርስቲያን አይጠቅምም እየሄድክበት ያለው መንገድ። ይሄን ነው ለማለት ፈልገው። ሙለታዬ ተባረኩ። ያ አንድ ቪዲዮ ላሰማችሁ ያለውን ኤርሚያስ አበበ ቀለመወርቅ ያለውን ላሰማችሁ። ሰሌ ነው የሰራው። ቃለ ሕይወትን ቤተክርስቲያንንና የመካነ ኢየሱስን ቤተክርስቲያን የሰደበውን የስድብን ናዳ ሰምተን እንመለስ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን በክርስቶስ ጉዳይ ላይ እውነት ልንገራችሁ፣ የእባቡ ትምህርት ነው። የዲያብሎስ ትምህርት ማለት ነው። ይሄ ያኔም የተናገርኩት አቋሚ ነው፣ አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሚ ይሄ ነው። ወደ መቃብር እስከወርድ ድረስ አለ። ወደ መቃብር እስከወርድ ድረስ ማለት አልማራትም አልለውጥም ነው። እንደዚሁ ሳላውቅ ገና አሁን ላኩልኝ እያለ ነው። አላነበበም። ሳላነብ ሳላውቅ እስከ መጨረሻው ቆያለሁ ነው። እስከ መቃብር እስከወርድ ድረስ አቋም አልቀይርም ማለት። ሰው ካልተማረ አክቹሊ ከተማረ ኦልሬዲ የሆነ ነገር ያውቃል። ትላንት የነበረውን የተሳሳተውን ዕውቀቱን ሊያርማል። አሁን ይሄ ግን የመማር ዕቅድም ስለሌለው የመማር ዕቅድ ቢኖረው ባይዘው ትምህርትን ባልኮነነ ቴዎሎጂን ባልነቀፈ ኑሮ የመማርማ ዕቅድ ስለሌለው ነው ቴዎሎጂን እየተራገመ ያለው እና አለመማርን እያበረታታ ያለ። እኔ እንደዚህ አይነት ደፋር ሰው አይቻላቅም። ባይዘው ቤተክርስቲያን ናት ተማሩ ብላ ያስተማረችንም ይሄን ነገር እንትን የምታረገው ላሰማችሁ። ከዛ መካነ ኢየሱስንም ወርፏታል። ባይዘው የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። የእባቡ መርዝ እኛ ነው እንግዲህ ቪዲዮን ከዛ የሰሌ ሪአክሽን ትቼ ከዛ ስለ መካነ ኢየሱስ ያለው ደግሞ ላሰማችሁ። ኢየሱስ ምዕመናን ወይንም አስተማሪዎች እነሱን እንግዲህ ኤርሚያስን እንደምታውቁት ምናቸው የምትለው አንተ ራስህ ትክክል አይደለም፣ አንተ ፖፕ አይደለም ጭራሽ ማለት እሺ ከኤርሚ አጠገብ ያላችሁ ሁላችሁም ራስ ወዳድ ናችሁ። ለምንድን ነው የማትመክሩት? ከዚህ መንገድ ተመለስ የማትሉት ለምንድን ነው? በየጊዜ ማለትም አወኩኝ እያለ ወደ ገደል እየወረደ ነው ያለው። ከዚህ መንገድ ለምንድን ነው ተመለስ የማትሉት? አሁን የቃለ ሕይወት ምዕመናን የመካነ ኢየሱስ ምዕመናን የአጋንንት ትምህርት ነው የሚከተሉት እንዴ? እንዴት ነው? ስለዚህ በአንተ ስለ መካነ ኢየሱስ ምን ላይ ነው ያለው? ስለ መካነ ኢየሱስ እዚህ ጋር እስከ ዛሬ ወንድምነት ከሙሉ ቪዲዮ እንዳለ ሆኖ ሙሌ ቆይ ቪዲዮ እንዳለ ሆኖ ሶስት ቤተ እምነቶችን ሲሳደብ አይቻለሁ። እኔ ሶስት ቤተ እምነቶችን መሰረተ ክርስቶስን እንደ መሰረተ ክርስቶስ ዲኖሚኔሽኑን ሲሳደብ ሰምቻለሁ። ኤርሚያስ መካነ ኢየሱስ ቤተ ክርስቲያንን ሲያንጓጥጥና ሲሰድብ እንደውም ወደ መካነ ኢየሱስ ሰዎች ዳግም ሲወለዱ ወንጌል ሲያምኑ ወደ መካነ ኢየሱስ ቤተ ክርስቲያን አልካቸውም ሲል ሰምቻለሁ። ቃለ ሕይወት ቤተ ክርስቲያንን ሲያንጓጥጣት ሰምቻለሁ። መታሰብ ያለበት እዚህ ጋር መካነ ኢየሱስ ቤተ ክርስቲያን ከ100 ዓመት በላይ ቃለ ሕይወትን ቤተ ክርስቲያን እንዲሁ 70 እና 80 ዓመት በዚህ በምድሪቱ ላይ በተቻላቸው አቅም የምስራቹን ወንጌል ላልሰማው ሲያደርሱ የነበሩ ናቸው። እንደምታውቁት ወደ ደቡብ ኦሞን በትሉ ወደ ምዕራብ ኢትዮጵያ ሚሽነሪዎቹ የተላኩበት የመጀመሪያ አካባቢ ምዕራብ ኢትዮጵያ አካባቢ ላይ እምነትም የሌላ እምነትም ተከታይ ስላልነበሩ ኦርቶዶክስም ወይም ሌላ እምነትም ስለማይከተሉ በዛ ዘመን የነበሩ ሰዎች ወይም ፓጋን ናቸው ወይም ጣዖት አምላኪዎች የነበሩ ሰዎችን ነው የክርስቶስን ወንጌል የምስራች ነግረው ወደዚህ እምነት እንዲመጡ ኢየሱስን እንዲያምኑ ወንጌል የሰበኩትና ይሄን ያህል ዓመታት ወንጌል በምድሪቱ ላይ የሰበኩን አብያተ ክርስቲያናት በ8 እና በ7 ዓመት የሞባይል አገልግሎት መተቸት እንዴት አይነት ሞራል እንዳገኘ አላውቅም። አንተ ሞባይሌ ለሱንም እኮ ሞባይሌ ጋለ ሞባይሌ እንትን አተኮሰ ምናምን የምትል ሰው እኮ ነው ለሱ ራሱ ማለት በጣም በቃ እሷም አገልግሎት ሆና ማለት ነው። 7 ዓመቷ የነዚህ አብያተ ክርስቲያናት አገልግሎት አላገለገልክም። እነዚህ አብያተ ክርስቲያናት በጣም ብዙ አገልጋዮች ያፈሩ፣ ብዙ ደቀ መዛሙርት ያፈሩ፣ እጅግ በጣም ትልቅ የሆነ እንቅስቃሴ በአገሪቱ ላይ በሚሊዮኖች የሚቆጠሩ ሰዎች ወደ ክርስቶስ መንግስት የቀላቀሉ ናቸው። እንዳንተም አይደለም እንዲህ በወሬና በቁጭ ብለው
መቀመጫቸውን በቻፓቸውን በማስፋት ሳይሆን ያገለገሉት በእግራቸው እየሄዱ እየተወገሩ ተራራ ላይ ሸለቆ ውስጥ እያደሩ በስደቱም ዘመን ደግሞ በደርግ መንግስት የሚደፈሩት ተደፍሮ የሚገደሉት ተገድለው ነው ወንጌልን ያደረሱት። እንዳንተ በቅንጦት ሀገር በምቾት ምድር ላይ ከረኝነት እስከ ስደት ያለ ታሪክ እየገረቡ 10 ዓመት ሙሉ አንድ ታሪክ እያገለባበጡ እያወሩ እያለቀሱ አይደለም ይህንን ወንጌል የሰበኩት። የደማቅ ታሪክ በክርስትና በኢትዮጵያ የክርስትና ታሪክ ላይ የጻፉ አብያተ ክርስቲያናቶች ናቸው። ምንም ይሄንን ሳታላምጥ ትውጠዋል። አልስማማም ካለ ደግሞ ልክ መድኃኒት አሉጥም እንዳለ ልጅ እንደዚህ አፈን ይዤ አስወጣሃለሁ። ምንም ችግር የለውም። ከዚህ ባለፈ እነዚህን አብያተ ክርስቲያናት መሳደብ ብቻ አይደለም። ከዛም ባለፈ ኤርሚያስ ሁለት ወይም ጥሩ ሶስት ነገር ስለ ካቶሊክ ቤተክርስቲያን አሊያም ስለ ኦርቶዶክስ ቤተክርስቲያን ከተናገርክ ልክ ባሏን ከሌላ ሴት ጋር መኝታ ላይ እንዳገኘችው ቺት እንደተደረገባት ሴት ነው የሚሰማው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዶግማዋ በጣም ቆንጆ ዶግማ ነው ያላት፣ ትምህርቶቿ በጣም ቆንጆ ትምህርቶች አሏት ምናምን ስትል አይኑ ደም ይለብሳል። ምክንያቱም ወንጌላዊ አማኝ ሆነክ ጥሩ ነገሮቿን ማንሳትክ ለኤርሚያስ እንጀራ ገመዱን የበጠስክበት ያክል ከስራው ያባረርከው የቀነስከው ያክል ነው የሚሰማው። ስለ ወንጌል አይደለም እሱ ስለሚለፈልፈው ስለ 24 ሰዓቱ የሞባይል ጩኸት ነው ጥብቅና እየቆመ ያለው። ስለ ወንጌል ጥብቅና ብትቆም ምንም ደስ ይለኛል፣ እግዚአብሔርም አብሮክ ይቆም ነበር። ጩኸትና ስድብህ እስክታለከልክ ድረስ ማለት አተነፋፈስ ስነ ስርዓትክ እስኪበላሽ ድረስ በጣም አድርገህ እየጮክ ያለው ስለ ወንጌል፣ ስለ ክርስቶስ፣ ስለ መስቀሉ፣ ስለ ፍቅሩ ቃል ሳይሆን የኦርቶዶክስ ቤተክርስቲያን ጥሩ ጎኗ ከተነገረ አንተ የምታነሳው መጥፎ ጎኖች ብቻ መሆናቸው ይቀርና ጥሩ ጎን እንዳለ ይታወቃል። በጥላቻ ግተ አይምሯቸውን የደፈንክባቸው ጥላቻ ወንጌል የሚመስላቸው ያንተ ኦዲየንሶች ግን ጥሩ ነገር እንዲሰሙ አትፈልግም። ስለዚህ እነሱን ፕሮቴክት በማድረግና የምትፈልገውን እናውቃለን። ለሰርግ ብላችሁ ታልቡታላችሁ። ሰሞኑን ሰርግ አለ፣ ገንዘብ አዋጡ ትላላችሁ። ለታምም ያለው ብላችሁ ገንዘብ አዋጡ ትላላችሁ። ምንም ብላችሁ ይሄንን ምስኪን ህዝብ ልክ እንደ ደረሳችሁ ቁብ ነው የዚህን ምስኪን ህዝብ ገንዘብ የምትዘርፉት። ራስክ የሰራከው ከሶሻል ሚዲያ ከዩቲዩብ ጀምሮ የገነባከው ገጽታ አለ። ለምሳሌ ዩቲዩብ አከፍለኝም እኔ ዩቲዩብን ሞኔታይዝ አላደረኩም። ለጽድቅ ብላ አይደለም ሞኔታይዝ ያላደረከው። ዩቲዩብክን ሞኔታይዝ ለማድረግ እዛ ያለክበት ስዊዝርላንድ ሀገር ውስጥ አካውንትክን ከትክክለኛው ባንክ ጋር ኮኔክት ማድረግ አለብህ። ባንክ ጋር ደግሞ ኮኔክት ካደረግ ዩቲዩብ ገንዘቡን ቆጥሮ ሲያስገባልክ ደሞዝተኛ እንደሆንክ ስለሚያውቅ የእርዳታ ገንዘብ ይቀርባል አገሪቱ ላይ። ያንን የእርዳታ ገንዘብ ላለማጣት ብለህ ነው እንጂ ዩቲዩብን ሞኔታይዝ ያላደረከው እንጂ ለጽድቅ ገንዘብ ስለማትፈልግ አይደለም። ገንዘብ ስለማትፈልግ ቢሆን ዘመናት ቆጥረህ ሳትታመም ያለ ሕክምና ማስረጃ ይህንን ምስኪን ህዝብ ገንዘብ ከሰበሰብክበት በኋላ ከወሰድክበት በኋላ ይህንን ምስኪን ህዝብ ማስረጃ ስጠን ተፈውሻለሁ ብለሃል። አትሊስት እግዚአብሔርን እንድናመሰግን ቀድሞ ታምም ያልክበትን ከዛ ድኛው አባታለሁ ከዚህ ከህመም ነፃ ሆኗል ብለን እግዚአብሔርን እንድናመሰግን ማስረጃ አምጣ ያለህን ሰዎች እንደ ጠላት አድርገዋል። በጣም አመፀኛ የውሸት ገንዘብ ሰብሳቢ ስካመር እንደሆንክ የታወቀው ደግሞ ገንዘብ በተሰበሰበ በማግስቱ ቀለም ወርቅ አይተንፍሱ ያሉትን ሰዎች የላካችሁልኝን ገንዘብ ጠበቃ ቀጥሬበት እያንዳንዳችሁን ባያላችሁበት አረብ ሀገር የማዳም ቂጣ የምትጋግሪዋን ሴት ሁሉ አሳስርሻለሁ ስትል ነበር። ዲስሪስፔክት የምታደርግ እሱ ጋር የምትሰበሰቡ ሴቶች ራሱ አይምሯችሁ እንዴት አይነት መናፍስት እንደሸፈነው የጥላቻ መጋረጃ እንደጋረደው አላውቅም። ለምሳሌ አረብ ሀገር ያላችሁትን ሴቶች ዲስሪስፔክት እያደረገ የሚያወራ ነው። በጣም ዲስሪስፔክት እያደረገ ይጂና የማዳምሽን እንትን ጨልፋ ያሽበትን እጅሽን በካቴና አስጠፍንጌ አሳስርሻለሁ እያለ ነበር። ኢትዮጵያ ውስጥ ያላችሁ ደጋፊ ነን የምትሉ እኔ እሱን ቢደግፉ የምኮራባቸው የምተማመንባቸው ሰዎች አሉ። ለምሳሌ ሜሎስን ብትል የገቢ ምንጩ ስለሆነ ቀለም ወርቅ እሱን ቢደግፈው አበረታቷል። ቀጥሎ ደግሞ ብንሄድ ዳንኤል ይልማ የገቢ ምንጩ እንትና ነው ማን ነው
ቀለም ወርቅ አይተንፍሱ ነው። ስለዚህ ፕሮቴክት ቢያደርገው ገቢውን ነው ፕሮቴክት እያደረገ። እነዚህ ሰዎች ስለ ወንጌል ግድ ሰጥቷቸው ወይም ኢየሱስ አሳስቧቸው ሳይሆን ከነሱ ጋር አብረው የሚሆኑት የገንዘብ ምንጫቸው እሱ ስለሆነ ነው። እሱ ማኑፕሌት ያደረጋቸው አውሮፓና አሜሪካ ያሉ ብዙ እህቶች አሉ። ደግሞ እህቶችን ነው ማኑፕሌት የሚያደርገው። በነገራችን ላይ ሴቶች ለሴጣንም ለአገልጋይም ለሐሰተኛውም የምትስማሙት እናንተ ናቸው። አይም ሶሪ ሴቶች በቃ ልባችሁም በጣም ጥሩ ነው። ጆሮ ብዙ ሰዓት ጆሮ የሰጣችሁትን ሰው የመውደድ ልብ አስፍቶ የመስጠት ማንነት አለባችሁ። ሐሰተኛም ሲመጣ የሚሰፍረው ሴጣንም ሲመጣ የሚገባው እህቶች ልብ ውስጥ ነው። ቶሎ ነው በቃ ሴጣን ጃምፕ ብሎ የሚገባው። ለዚህ ነው መጽሐፍ ቅዱስ በየቤቱ እየሾለኩ ገንዘብን የሚወስዱት እንደዚህ ካሉት መካከል ናቸው ይልና ጳውሎስ እነዚህ ሰዎች ሲናገራቸው እየተማሩ እውነትን ወደ ማወቅ የማይደርሱ ተላላ ሴቶችን ያታልሏቸዋል ይላል። ምን አይነት ሴቶችን? ተላላ ሴቶችን ያታልሏቸዋል። እኔ አይደለም ጳውሎስ ነው ያለው። በጣም ብዙ ሐሰተኞች የገቢ ምንጫቸውን መደላደል የሚያደርጉት ባላቸውን የሚያከስሩ ሴቶች ላይ ነው። ብዙ ጎረምሳ የያዘ ብዙ ወንድ አብሮት ያለ እንዳይመስል ብዙ ሴቶች ናቸው አብረው ያሉት። እንደ ጸገነት አይነት ሴቶች ማለት አርጋዱላ ምናምን እንደሚሉ ዮናታን ሲገባ መንፈስ እንደሚነካቸው ሐሰተኛ ነቢያት ተላላኪዎች ናቸው የዚህ ሰው እንትን ተከታዮች። እና አብዛኞቻችሁ ማኑፕሌት ተደርጋችኋል፣ እስካም ተደርጋችኋል። እስካመር እንደሆነ ደግሞ የምታውቁት ቅድም እንደነገርኳችሁ ነው። የሰበሰባችሁትን ገንዘብ እግዚአብሔርን አመሰግንበታለሁ አይደለም ያል አሳስራችኋል በሰበሰባችሁት ገንዘብ ማለት ነው። ስለዚህ እንደዚህ ለምስጋና የማይቀድም በሐሰት ገንዘብ የሚሰበስብ ወደውት አንድ ቅድም ያልኳችሁ የዝንጀሮ ፕሮፋይል ያለው ዝንጀሮ ወዳጁ እንደዚህ ብሎ ሲናገር ሰው ስለሚወደው ነው የሰጠው፣ ሰው ስለሚያከብረው ነው የሰጠው። አረ ስለሚያከብረው አይደለም። ማንንም ማናቀውን እኮ ቲክቶክ ላይ ያለ ካንሰር ታመም ያለ ስፓይናል ኮርዴ ተጣሟል ያለን ሰው እኮ እዚህ ሚዲያ ቲክቶክ ላይ እኮ ይረዳል። ስለሚወዱ አድናቂ ስለሆኑ ነው ሰዎች የሚረዱ አይደለም። ማስተር አብነት ብትል ሌሎቹም እርዳታ ለሚሰሩ ሰዎች የተቸገረ ሰው አምጥቶ ችግሩ ሲናገሩ በጣም ብዙ ሰው ነው እርዳታ የሚረዳው። እንደምታውቁ የሚረዱበት ዋና ምክንያታቸው ግን ሰዎቹን ስለሚያውቋቸው ሳይሆን ኢትዮጵያዊ ከችግር ጋር በመቆም ይሄም ደግሞ አንዱ ትልቅን የአንበሳ ድርሻ የሚወስደው እግዚአብሔር ይባርካት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አሁን ይናደዳል። ችግረኛ ስናይ እንዳናልፍ ተደርጋ የተቀረጸው ስነ ልቦናችን የተቀረጸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ስነ ልቦና ስለታነጸን ምስኪኖችን ማገዝ፣ የወደቁትን ማንሳት፣ ነነቢጦችን ገንዘብ ሰጥቶ ማለፍ የተማርነው ማለት ነው። ይሄ ይደብረዋል። አሁን ቀለም ወርቅ እስካሁን ከተናገርኩት የሚደብረው ፓርት ይሄ ነው። የፈለኩትን ያልኩትን ዋጥ ያደርጓል ይችላል። እቺን ፓርት ግን አይወዳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እቺን ደግፋናለች፣ እቺን አስተምራናለች፣ ይሄን መልካም ነገር ለሀገሪቱ ለምድሪቱ አበርክታለች የሚለው ነገር ነርቡን ነው የሚነካው። ለምን ይቺ ቤተክርስቲያን በጎ ጎኗ ከተነሳ እሱ ጥላቻ የጋተ የገቢ ምንጩ ያደረጋቸው ሴቶች ለሱ የሚሰጡትን ጆሮ ይቀንሱበታል። በቃ ይሄ ነው እኮ ጉዳዩ። ጆሮን ያጣል፣ መስማት ያቆማል። አለቀ በቃ አለቀ። እኛ ደግሞ መካድ አንችልም። ግብረ ገብ ውስጥ እንድንኖር ግብረ ገብ እንዲኖረን ያደረገው በጣም ጸዴ የሆነ ነገር ህይወት ውስጥ እንድንኖር ያደረገችው እቺ ቤተክርስቲያን ነው። በቃ ልንረዳንቹ አንችልም። በቃ አይም ሶሪ ልንረዳቸው የሚደብር ሰው ካለ በቃ ደብሮ ትቀራል። እና አሁንም እኔ የምላችሁ በተለይ አስምራችሁ እንድታውቁት የምፈልገው ይሄ ሰው አጭበርባሪ፣ ውሸታም፣ ቀጣፊ፣ በወንጌል ነግዶ አዳሪ ነው። ለዛ ነው የሌላን ቤተክርስቲያን ካልቸር ማያከብረው። ለዛ ነው የቤተክርስቲያንን ካልቸር እንደ ወንጌላውያን አማኞች እኮ አብዛኞቻችን ወንጌላውያን እኮ እግዚአብሔር ከካቶሊክም ደሞ ከኦርቶዶክስም ደሞ ከኛም መካከል የሚያድናቸው ሰዎች አሉ። በወንጌል የሚያምኑ ኢየሱስ ክርስቶስን የሚያውቁ በጣም ብዙ ሰዎች አሉ ብለን እኮ ነው የምናምነው የምናስበው። ጭራሽ አልዳኑም። እኛ ቤት ውስጥ ስንት ጉድ አለ፣ ስንት ሐሰተኛ አለ። እሱ ፌንት የሰራበት መስፍን በሹኮ ሶፍት የሚያጎርስ የሶፍቴ ላቤ ይፈውሳል የሚል እኮ ሐሰተኛ ነው። ገባ? አሁን እኮ የነብይ ላብ ጠርጌ ድናለው፣ ነብይ የረገጠውን አፈር ቅሜ ይፈወሳለሁ የሚል ህዝብ የተሰበሰበበት ቦታ ላይ እኮ ያንን ማረም ሳይችል ያንን እንኳን በፊት ለፊት ከ4 ዓመት ወደዛ ነው እንጂ ወደዚህ አንድም ቀን ሲቃወም ሰምቼው አላውቅም። ከ4 ዓመት ወዲህ የቱ ጋር ነው የተቃወም እንኳን ሐሰተኛ ነቢያት
ዮናታንን ለምንድን ነው የምትደግፈው? ትክክል ፍጹም ስለሆነ ትምህርቱ አይደለም እኮ ብዙ ተከታይ ስላለው እሱን በማደናነቅ እሱ ያፈራቸውን ወጣትና ምስኪን ሰዎች አብሮክ እንዲከተሉ እኮ ነው የምታደርገው። አንተ ብቻ ሳይሆን ሁሉም አብሮክ ያሉት ግለሰቦች ማለት ነው። እዩ ጩፋን ለምንድን ነው የማትቃወሙ? አብዛኞቹ ደጋፊዎች የእዩ ጩፋ ተከታዮች ናቸው። እስቲ አንድ ቀን አንተ እዩ ጩፋ ትምህርቱና ስህተቱን ተናገር። ከዚህ በፊት አልተናገርክም አላልኩ። አሁን ግን የመናገር ሞራል የለህም። ለምን? አንተም እነሱ እንደሚዘርፉት በወንጌል ስም ዘርፋል። ተመሳሳይ ነው። አትሊስት የዘይት ንግድ አስጀማሪውን ውሃ ሽያጭ አስጀማሪውን ቲቪ ጆሹዋን ታመልከዋለህ። ትከተለው አይደል? ታመልከዋለህ። ቅርብ ጊዜ ሐሰተኛይቱ ነብይ ብርቱካን የምትባለው ግለሰብ እኮ ድምጽህን ስታወጣው የምወደውን ድምጽህ እየተንቀጠቀጠ የምወደውን የማከብረው ቲቪ ጆሹዋ ጋር ሄደሽ ምናምን እየተንቀጠቀጠ ድምጽ እንደ አንተ ሉተርን የመናገር ሞራል እንዴት ታመጣለህ? ቲቪ ጆሹዋን እያመለከው አንተ እንዴት ካልቪንን የመናገር ሞራል ይኖራል? ሌላ ሰው ይናገር። ሞራል ያለው ሰው ሐሰተኛን የሚቃወም በጽድቅ የቆመ ሌባ ያልሆነ ሳይታመም ታመም ያለው ብሎ ገንዘብ ያልሰበሰበ በንጽህና በጽድቅ የተመላለሰ ሰው ፐርፌክትሊ ይቃወማቸው እነዚህን ሰዎች። አንተ ግን በምን ሞራል ቲቪ ጆሹዋን እያመለክ ለቲቪ ጆሹዋ እየተነጠፍክ ሳር ነኝ እያልክ ለሞተ ሰው ስትል በህይወት ያሉ ወዳጆችን ጠላት አድርገህ ቪዲዮ እየሰራህ ላይቭ እየገባ እየተሳደብክ የምትኖር ሰውዬ በምን ሞራልህና መመዘኛ ነው ሌላውን የምትናገረው? ዙንግሊ ትላለህ፣ ካልቪን ትላለህ፣ ሌላም ትላለህ። እርግጠኛ ነኝ የምልህ ማታውቃቸውን ግለሰቦች ነው እዚሁ ሚዲያ ላይ ስም አጠረቃቅመ። እውነቴን ነው የምልህ እረኝነቱና ንጹህ አይምሮ መያዝክ የጠቀመክ ስም አትረሳም። እርግጠኛ ነኝ ድሮ የነበርክበት ወረዳ ላይ እድር ስም ጠሪ ነበርክ፣ የሆነ ቦታ ላይ ስም ያዥ ነበርክ። በጣም ረድቷል። ስም አትይዛለህ። ስማቸውን እየጠራ ትምህርታቸው ምን ይሁን አስተሳሰባቸው ምን ይሁን አታውቅም። ነገር ትፈተፍታለህ ማለት ሰዎች ፈገግ እያሉ ካጠገቤ ያልፋሉና ሼም ያዘኝ። አሁን ገና ሼም ያዘኝ። ደጆትች ጆሹዋ እውነተኛ መሆኑን በምን አወቅ ሲባል ጌታ መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ እኮ። ኧረ እሱ ነውረኛ ነው። ታዲያ ገድልን ለምንድን ነው የሚቃወመው? ገድላትን ለምንድን ነው የሚቃወመው? መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ። እሺ በጆሹዋ ሲጇል በጆሹዋ ይሁንበት ለቤት ሊቀበል በጆሹዋ ስለ ጆሹዋ አጥንት ብለህ በጆሹዋ አጥንት በመስፍን በሹ ሶፍት ተቀበለኝ ዲቤት የሱ ጀሌዎች ደግሞ ተከታዮች ደግሞ ኤርሚያስ ኢንፋለብል ነው ፋለብል ነው በሚል እንገባለን ዲቤት ከናንተ ጋር